በሰሜናዊቷ ኮከብ ያለው አንጻራዊ ሰላም በድጋሚ አደጋ ላይ ወድቋል። በክልሉ የፕሪቶሪያውን ስምምነት የሚፈታተን አዲስ የፖለቲካ ፍጥጫም ተከስክሷል። ህወሓት ምክር ቤቱን መልሶ ማቋቋሙን ሲያበስር፣ የጊዜያዊ አስተዳደሩ ደግሞ ይህ አደገኛ አካሄድ ነው ሲል ምላሽ ሰጥቷል። በአማራ ክልል ደግሞ የፋኖ ታጣቂዎችና የመከላከያ ሰራዊት ግጭት ምርጫውን ተከትሎ እየተፋፋመ ነው መባሉን ሰምተናል። ወደ ውጭ ስንወጣ የዓለማችን ልዕለ ኃያላን በኒውክሌር ዛቻና በቺፕ ጦርነት ተፋጠዋል። የሰሜን ኮሪያ ወታደሮች አውሮፓ ምድር ላይ ምን ይሰራሉ? ፕሬዝዳንት ትራምፕ በመካከለኛው ምስራቅ ያስመዘገቡት አዲስ ድልስ ምንድን ነው? ሁሉንም በዝርዝር እንመለከታለን። በኢትዮጵያ ሰሜናዊ ክፍል ያለውን አንጻራዊ ሰላም በከፍተኛ ሁኔታ የሚፈትን አዲስ ክስተት በትግራይ ክልል ተከስቷል። ህወሓት ከሁለት ዓመት በፊት በፕሪቶሪያው ስምምነት የፈረሰውንና ከጦርነት በፊት የነበረውን የክልል ምክር ቤት መልሶ ማቋቋሙን በይፋ አስታውቋል። የህወሓትና የትግራይን ወቅታዊ ሁኔታ እንዲህ በዝርዝር እንመለከታለን። የምክር ቤቱ መመለስ ምን አዲስ ነገር አለው? ህወሓት በ2012 ዓ.ም የተመረጠው ምክር ቤት ስራውን እንዲቀጥል መወሰኑን ገልጿል። ይህም በፌዴራል መንግስቱ የተሰየመውን የጊዜያዊ አስተዳደር ስልጣን በግልጽ የሚጋፋ እርምጃ ሆኗል። የጊዜያዊ አስተዳደሩ ለጉዳዩ ምላሽ ሰጥቷል። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በኩል የወጣው መረጃ ይህንን የህወሓት እርምጃ የፕሪቶሪያውን ስምምነት የሚሽር እና በክልሉ ውስጥ ያለውን ፖለቲካዊ ሽግግር አደጋ ላይ የሚጥል ነው ሲሉ ነቅፈውታል። የውጥረቱ መንስኤም ህወሓት የፌዴራል መንግስቱ የጊዜያዊ አስተዳደሩን የስልጣን ዘመን ያለ ምክክር ለ1 ዓመት ማራዘሙን እንደ ጥሰት በመቁጠር ይህንን ውሳኔ ማሳለፉን አስታውቋል። ወደ አጎራባች ወደ አማራ ክልል ዜናችን ስናመራ የመከላከያንና የፋኖን ወቅታዊ ሁኔታ እንመለከታለን። የጦርነቱ ቀጣይነትስ እንዴት ይታያል? በአማራ ክልል በፋኖ ታጣቂዎችና በፌዴራል መከላከያ ሰራዊት መካከል የሚደረገው ግጭት በከፍተኛ ሁኔታ ቀጥሏል። የፋኖ ኃይሎች በቅርብ ቀናት ውስጥ በክልሉ የተለያዩ አካባቢዎች ወታደራዊ ድሎችን ማግኘታቸውን እየገለጹ ይገኛሉ። በተለይም በገጠራማው የክልሉ ክፍሎች የፋኖ ኃይሎች ሰፊ ቁጥጥር እንዳላቸውና የመንግስትን መዋቅር በአንዳንድ የከተማ ማዕከላት ላይ ብቻ ተወስኖ እንደሚገኝ ሪፖርቶች ያመለክታሉ። የፌዴራል መንግስቱ በተደጋጋሚ የህግ ማስከበር ዘመቻ እያካሄድኩ ነው በሚል በክልሉ ሰፊ ወታደራዊ እንቅስቃሴ እያደረገ ሲሆን፣ ግጭቱ በሰላማዊ ዜጎች ላይ እያደረሰ ያለውን ሰብአዊ ቀውስ አሁንም አሳሳቢ ሆኖ ቀጥሏል። ወደ ውጭ ዜናችን ስንሻገር የእስራኤልና የሊባኖስ ተኩስ አቁም መራዘምን እንመለከታለን። በመካከለኛው ምስራቅ ለሳምንታት የቀጠለው ውጥረት አንጻራዊ ረፍት ያገኘ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በሊባኖስ በተለይም ከሂዝቦላ ጋር የነበረውን ተኩስ አቁም ለተጨማሪ 3 ሳምንታት እንዲራዘም ስምምነት ላይ መደረሱን አስታውቀዋል። ይሄ ጉዳይ የዋይት ሃውስ ስምምነት ምንድነው አስብሏል። ይህ ውሳኔስ ምንድነው? የተላለፈው የእስራኤልና የሊባኖስ አምባሳደሮች በዋይት ሃውስ ባደረጉት ከፍተኛ የድርድር ስብሰባ ነው። ይህም ቀደም ሲል ለ10 ቀናት ተወስኖ የነበረውንና ሰኞ ሊያበቃ የነበረው ተኩስ አቁም የሚያራዝም ነው። ፕሬዝዳንት ትራምፕ አሜሪካ ሊባኖስን ከሂዝቦላ ጥቃት ለመከላከል ድጋፍ እንደምታደርግ ገልጸው በቅርቡም ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር በአካል ለመገናኘት ማቀዳቸውን ይፋ አድርገዋል። ሌላኛው ዜናችን የኢራንና የአሜሪካ ድርድር ሲሆን ወደ አዲስ ምዕራፍ ተሸጋግሯል መባሉን ሰምተናል። በአሜሪካና በኢራን መካከል ያለው ጦርነት ተኩስ አቁም እንዲደረግና የሆርሙዝ የባህር ወሽመጥ ለንግድ መርከቦች ክፍት እንዲሆን በፓኪስታን አደራዳሪነት የሚደረገው ጥረት ቀጥሏል። ሁለተኛው ዙር ድርድር በፓኪስታን ኢስላማባድ እንደሚካሄድም ይጠበቃል። ከዚህ ጋር ተያይዞ የነዳጅ ዋጋ መናሩን ቀጥሏል። በመካከለኛው ምስራቅ ባለው ጦርነት ምክንያት የዓለም የነዳጅ ዋጋ በአሁን ወቅት 1 በርሜል $100 ደርሷል። ይህም በዓለም አቀፍ የንግድ ገበያ ላይ ከፍተኛ ስጋትን ደቅኗል። ሌላኛው ቀድሞ ጀምሮ በኋላ ላይ የተረሳው የሩሲያና የዩክሬን ጦርነት ወደ አዲስ ምዕራፍ መሸጋገሩን ዓለም እየተናገረ ነው። በሩሲያና በዩክሬን መካከል ለዓመታት የቀጠለው ጦርነት አሁን ላይ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የሰሜን ኮሪያ ወታደሮች በሩሲያ በኩል ተሰልፈው ወደ ጦር ግንባር መግባታቸው የተረጋገጠ ሲሆን ይህም የምዕራባውያንን ስጋት ወደ ከፍተኛ ደረጃ አድርሶታል።
በጦርነቱ የሰሜን ኮሪያ ጣልቃ ገብነት በተለያየ መልኩ የተገለጸ ይገኛል። በተለይም ከ10,000 በላይ የሰሜን ኮሪያ ልዩ ኃይል ወታደሮች በሩሲያ የኩርስ ግዛት ውስጥ በዩክሬን ኃይሎች ላይ ጥቃት መጀመራቸው የደህንነት ምንጮች አረጋግጠዋል። ይህ እርምጃ ጦርነቱ ከአውሮፓ ቀጠናዊ ግጭትነት ባለፈ ዓለም አቀፋዊ ይዘት እንዲኖረው አድርጎታል። የምዕራባውያን ምላሽም አደገኛ ሆኗል። አሜሪካና የኔቶ አባል ሀገራት ይህንን የሰሜን ኮሪያ ወታደሮች ተሳትፎ ተከትሎ ዩክሬን በምዕራባውያን የተሰጧትን የረዥም ርቀት ሚሳኤሎች ወደ ሩሲያ ጥልቀት ባለው ሁኔታ በመተኮስ እንድትጠቀም ይፋዊ ፍቃድ ሰጥተዋል። ይሄ ጉዳይ አሳሳቢ ነው ሲባል፣ በተለያዩ መንገዶች ደግሞ ዛሬ ፕሬዝዳንት ቭላዲሚር ፑቲን አዲሱን የሩሲያ የኒውክሌር ፖሊሲ ወይንም እስከዛሬ ሳይሻሻል የቆየውን የኒውክሌር ዶክትሪን ያጸደቁ ሲሆን ይህም ማንኛውም የኒውክሌር ኃይል በሌለው ሀገር የሚሰነዘርን ጥቃት በኒውክሌር ኃይል ባላቸው ሀገራት ድጋፍ የታጀበ ከሆነ እንደ የጋራ ጥቃት ተቆጥሮ በኒውክሌር ምላሽ ሊሰጥበት እንደሚችል ያስጠነቅቃል። ዩክሬን ለምትጽፈው ወይም ደግሞ ለምታራምደው የሚሳኤል ጥቃት ሩሲያ የኒውክሌር ኃይል መጠቀም የሚያስችላትን ሕግ አጽድቃለች ማለት ነው። ከጦርነት ዜና ሳንወጣ ሌላኛው የዓለም የሰላማዊን ጦርነት ሜዳ እናያለን። የቴክኖሎጂ ጦርነት፣ የአሜሪካና ቻይና የቺፕ ጦርነትን በስፋት እንመለከታለን። በአሁኑ ወቅት የዓለም ሀያላን ሀገራት የሚፋለሙት በባህላዊ የጦር መሳሪያዎች ብቻ ሳይሆን የነገውን ዓለም በሚቆጣጠሩ የቴክኖሎጂ ውጤቶች ላይ ነው። በተለይም በከፍተኛ ፍጥነት የሚሰሩ ሴሚኮንዳክተር ቺፖችን የማምረት አቅም የሀያልነት መለኪያ ሆኗል። ሰሞኑን አሜሪካ አዳዲስ የንግድ እገዳዎችን እየሰጠች ይገኛል። የአሜሪካ መንግስት ወደ ቻይና የሚላኩ እጅግ ዘመናዊ የሆኑ የኤአይ ቺፖች ላይ አዲስና ጥብቅ እገዳ ጥሏል። ይህ እርምጃ ቻይና ወታደራዊ አቅሟን በቴክኖሎጂ እንዳታሳድግ ለማገድ ያለመ መሆኑ እየተገለጸ ይገኛል። ለዚህ ጉዳይ የቻይና ምላሽ እንዲህ የሚል ሆኗል። ቻይና በበኩሏ ለቴክኖሎጂ ምርት እጅግ አስፈላጊ የሆኑትን እንደ ጋሊየምና ጀርማኒየም ያሉ ማዕድናትን ወደ አሜሪካና አጋሮቿ እንዳይላኩ ገደብ ጥላለች። ይህ የአጸፋ እርምጃ በዓለም አቀፍ የኤሌክትሮኒክስ አቅርቦት ሰንሰለት ላይ ከፍተኛ መስተጓጎል ፈጥሯል። የአርቲፊሻል ኢንተለጀንስ ፉክክር እንደ ኦፕን ኤአይ እና ጉግል ያሉ ኩባንያዎች የሰው ልጅን የማሰብ አቅም የሚስተካከሉ አዳዲስ የኤአይ ሞዴሎችን በየቀኑ ይፋ እያደረጉ ነው። ይህ ቴክኖሎጂ በስራ አጥነትና በዲጂታል ድህነት ላይ የሚያሳድረው ተጽዕኖ በታላላቅ ሀገራት ምክር ቤቶች የመከራከሪያ አጀንዳ ሆኗል። የአርቲፊሻል ኢንተለጀንስ ፉክክር እንደ ኦፕን ኤአይ፣ ጉግል ላይ ያሉ ካምፓኒዎች አሁንም ግንባር ቀደም ስራቸው ሆኗል። ሌላኛው የምንመለከተው የኤለን መስኩ የጠፈር ቴክኖሎጂ ነው። ስፔስ ኤክስ ወደ ማርስ የሚያደርገውን ጉዞ ለማሳካት የሚያስችሉ አዳዲስ ሙከራዎችን ያደረገ ሲሆን ቻይናም በጨረቃ ላይ ቋሚ የሰው መኖሪያ ጣቢያ ለመገንባት የምታደርገውን ጥረት ተጠናክሮ ቀጥሏል። ይህ የቴክኖሎጂ ፍልሚያ የዓለምን የንግድ ስርዓት ከመቀየር ባለፈ የትኛው ሀገር በሚቀጥሉት 10 ዓመታት ዓለምን እንደሚመራ የሚወስን መሆኑ ይታመናል። ወደ አህጉራችን አፍሪካ ዜና ስንሻገር አፍሪካ በአሁኑ ወቅት በሰሜን ምስራቅ በኩል በጦርነት በምዕራብ በኩል ደግሞ በዲፕሎማሲያዊ ሽኩቻ ውስጥ ትገኛለች። በምስራቅ የሱዳን የእርስ በርስ ጦርነት አሁንም ቀጥሏል። በሱዳን ጦርና በፈጣን ደጋፊ ኃይሎች መካከል የሚደረገው ውጊያ ወደ አልፋሽር ከተማ ተስፋፍቷል። የተባበሩት መንግስታት ድርጅት በአገሪቱ የዓለማችን ትልቁ የረሃብ ቀውስ ሊከሰት እንደሚችል አስጠንቅቋል። በሚሊዮን የሚቆጠሩ ሱዳናውያን ወደ ጎረቤት አገራት ኢትዮጵያን ጨምሮ እየተሰደዱ ይገኛሉ። የምዕራብ አፍሪካ ውጥረት እንደ ማሊ፣ ኒጀር እና ቡርኪና ፋሶ ያሉ በወታደራዊ መሪዎች የሚመሩ ሀገራት ከምዕራብ አፍሪካ ኢኮኖሚ ማህበረሰብ ለመውጣት የጀመሩት ሂደት አህጉራዊ ትብብሩን አደጋ ላይ ጥሎታል። እነዚህ ሀገራት ከሩሲያ ጋር ያላቸውን ወታደራዊ ግንኙነት እያጠናከሩ መሆኑ ተስተውሏል። የሶማሊያ የኢትዮጵያ ዲፕሎማሲያዊ ፍጥጫ ደግሞ ወደ ሌላ መስመር ተሸጋግሯል። በኢትዮጵያና በሶማሊላንድ መካከል በተፈረመው የመግባቢያ ስምምነት ምክንያት በሞቃዲሾና በአዲስ አበባ መካከል እያገረሸ ያለው ውጥረት አሁንም አልረገበም። የቱርክ መንግስት ሁለቱን ሀገራት ለማስማማት የጀመረው ድርድር ምናልባትም በቅርቡ ለሶስተኛ ዙር እንደሚቀጥል እየተነገረ ይገኛል። አድማጭ ተመልካቾቻችን የሳምንቱን አበይትና
አጫጭር ዜናዎች እንዲህ አቀረብንላችሁ። በያላችሁበት ሰላማችሁ ይብዛ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉልን። እንወዳችኋለን። ሀገራችንን ፈጣሪ በዘላለሙ ይባርክ ይጠብቅልን።